ብሩክ ወደ ቤቱ መጥቷል። በጣም ደስ ይላል። ቅድስት፣ ዳጣ፣ ምሳሌ ሁሉም በጣም ተደስተዋል። ዝናና የዝና ግብረ አባሮች አልተሳካላቸውም። እጅግ ታላቅ ኪሳራ ደርሶባቸዋል። ሉላ የሞገስ መጥፋት እጅግ አሳስቧታል። የአበበ ደንበሳ ልጅ ዝና እጅግ ተናዶ ንዴቱን በሌላ ለመወጣት እየተፍጨረጨረ ይገኛል። ውድና የተከበራችሁ አድማጭ ተመልካቾች የዮሃና ዩቲዩብ ቻናል ቤተሰቦች በያላችሁበት ምድር ጫፍ ሰላም ጤና ትሆኑ ዘንድ የዘውትር ምኞታችን ነው። እንኳን ወደዚህ ቻናል በደህና መጣችሁ። ቪዲዮን በማየት እስከ ፍጻሜ ቆይታ እንድታደርጉ በአክብሮት እየጋበዝኩ በዚህ ቪዲዮ ይዤ የመጣሁት የምሳሌ ድራማን ነው። እነዝና አልተሳካላቸውም። እንግዲህ ብሩክ በህይወት ተገኝቶ ለቤቱ እንዲበቃም ችሏል ማለት ነው። እጅግ በጣም አስደሳች ዜና ነው። እንግዲህ ይህ ዜና ለነ ዝናና ለግብረ አባሮቹ ግን እጅግ አናዳጅና በጣም የሚያበሽቅ ዜና ነው። እጅግም ተናደው ይገኛሉ። በዚህም የተነሳ ዝና እጅጉን ተናዶ እንግዲህ ከዛ ከታገቱት አንዷ ቆንጅየዋን ልጅ ሄዶ እሷ ላይ ሲደነፋና ንዴቱን ሁሉ እሷ ላይ ሲወጣ እየተመለከትን ነበር። እና እሷም አንድ ነገር አታድርገኝ፣ የምትፈልገውን ብር ቤተሰብ እንዲያስገቡ እነግራለሁ ብላ በመጨረሻም ስትስማማ ነበር። ሞገስ ከነመድብል ጋር እንግዲህ ከሄደ ጊዜ ጀምሮ ስልኩ ስላልሰራላት ሉላ እጅጉን እያሰበች እየተጨነቀችም ነበር። እናም የሆነውን ሁሉ እንግዲህ እስካሁን እንዳላወቀች ነው። ያው ካወቀች ስለምታዝን ስለምትደነግጥ ያው በእርጋታ በጥበብ እንዲነገራት እያለም ነበር ሞገስ። እንግዲህ ሞገስ ከደረሰበት አደጋ የተነሳ ያው ቀዶ ጥገና ካላደረገ ያው ውስጡ ጥይት ስላለ ጥሩ እንደማይሆን ነው። ለዛም ደግሞ ደም ያስፈልጋል እየተባለ ነው። የሰው ደም ተፈልጓል። እናም የሱ የደም ታይፕ እና የሌሎቹ ለምሳሌ የነ መድብል እና የመድብልም ወዳጅ የነዳጣ ሁሉ እንግዲህ ከእነሱ ጋር ተመሳሳይ እንዳልሆነ ነው። በስተመጨረሻም እንግዲህ መድብል መላ ሲጠፋበት እንግዲህ በአይምሮ በሀሳቡ የመጣችው ኤፍራታ ነበረች። እንግዲህ ኤፍራታም ጋር ደውሎ ሲጠይቃት ነበር። የደሟ አይነት ያው ከሞገስ ጋር ተመሳሳይ እንደሆነ ነበር የነገረችው። ያው ሳታውቅ በፊት ተመሳሳይ ኦ ታይፕ እንደሆነ ነበር የነገረችው የደሟ ሁኔታ። እናም ያን ሲሰማ እጅግ ተደስቶ ያው ተስፋን በማድረግ ትሰጣለች በሚል ያው ከማህሌት እሷ ትንሽ ትራራለች ብሎ እንግዲህ ያው ሞገስ ያለበትን ሁኔታ ነግሯት ደምም እንደሚያስፈልገውም ሲጠይቃት እንደነበር ተመልክተን ነበር። እሷም ያው እፈራለሁ እያለች ነበር ለመስጠት፣ ግን ያው ትሰጣለች እንደ እሷ ሀሳብ። ግን ያው ደም ሰጥቼ ስለማላቅ እፈራለሁ የሚል ምላሽ ነበር የሰጠችው። በኋላ አጠገቧ ያለችው ኤፍራታ ስትሰማ ግን እንግዲህ እንዳትሰጪ ብላ ያው በብር እንድትደራደር ስትነግራት ነበር። ይሄን ያህል ብር ይሄን ያህል እያለች ስትላት የምትላትን እሷም እያስተጋባች እየነገረችው ነበር። ያው እሱም አጠገቧ ማናት ማህሌት እንዳለችም ሰምቶ ነበርና ያው ያለኝን እሰጥሻለሁ ብሎ እንግዲህ ያላትን የሚችለውን እንደሚሰጣትም ሲነግራት ነበር። እናም ያለበትን ጠይቃ ልትሄድ እንዳሰበች ነው። እንግዲህ ይቺ ሰው እንደው ለደም ለመለገስ ወይም ደግሞ በሚሰጣት ብር ተስማምታ ተደራድራ ያው 20 ሺህ ብር ሰጥሻለሁ ብሏል። በዛ የተነሳ ደም ልሰጥ እንኳን ስትሄድ ምናልባት የዝና ግብረ አባሮች ተከትለው ሄደው እንደገና እንዲበቀሏቸው ምክንያት እንዳይሆኑ ብዬ ነው እኔ የማስበው ማለት ነው። በእርግጥም ያሉበት በህግ ዙሪያ ነው፣ ሰው ባለበት ነው። ሆኖም ግን እነሱ ምንም አያግዳቸውም እና እንግዲህ አሁን ታላቅ ብሽቀትና ታላቅ ኪሳራ ነው የደረሰባቸው። በጣምም ነው የተናደዱት። እንግዲህ ብሩክ በማምለጡ እነ መድብል ብሩክን በማስመለጣቸው እጅግ በጣም ነው የተናደዱት። እንዴት ሊሆን ይችላል ሲሉም በጣም ያው ከመጀመሪያም ዝና እንግዲህ እንደ ማይፈራ ነው፣ አይፈራም። ነገር ግን ያው መድብልን ካገኘ ጊዜ ጀምሮ ካየው ጊዜ ጀምሮ ትንሽ ፍርሃት ውስጡ አለ። መድብል በተለይ ታስሮም የተፈታ ሰው ነው ሲባል እንደገናም ስለሱ ጀብድም ሲወራ ትንሽ ፍርሃት አለበት። እናም ለግብረ አባሩም ጥንቃቄ እናድርግ፣ ይህ ሰው ቀላል የሚባል አይደለም እያለም ነበር። እናም ብሩክ እንዲሞትም የእሱ አላማ ነበር። ያው የግብረ አባሮቹ አላማ ግን እንዳይሞት በገዛ እጁ ራሱ ተሰቃይቶ ይሞት እንጂ እኛ የመግደል አላማ የለንም ሲሉ ነበር።
በኋላም በስተመጨረሻም እንግዲህ የወጣው ብር ማለትም ብሩክ ይዞላቸው ሊሄድ የተስማማው እቃ እና ሳይሄድ የጣለው እቃ ከፍተኛ መጠን የሚያወጣ እንደመሆኑ ኪሳራ ስለደረሰባቸው በዛም እና ያን መጠን የሚያህል ብር ቢያንስ ወይ ግማሹን የብሩክ ቤተሰቦች የሚሰጡ ከሆነ ብሩክን ደግሞ ለመፍታት ወደሚለው ሀሳብ መጥተው ነበር። ነገር ግን ተቀደሙ እነ መድብል ጀግኖች እንግዲህ ዘልቀው እዛ ያለበት በመግባት ብሩክን በህይወት አግኝተው ሊታደጉት ችለዋል ማለት ነው። እናም አሁን ብሩክም ሞገስም በሕክምና ላይ እየተረዱ ይገኛሉ። የጤናቸው ሁኔታ ያን ያህል አስጊ አይደለም። ያው በተለይ ደግሞ ብሩክ በከፍተኛ ሁኔታ ውስጡ የሆነ ከውሃ ማጣትም ከምግብም ከተለያየ ነገር የተነሳ ስለተጎዳ በዛም የተነሳ አስፈላጊውን እንደ ግሉኮስና መድኃኒቶች እየተሰጠው እንደሆነ ከዛም እንደሚያገግም እና ያው ማምሻውን ከሐኪም ቤት እንደሚወጡ እየተነጋገሩ እንደነበር ሰምተን ነበር እና ግን ሞገስ ያው ቀዶ ጥገና እንደሚያደርግ ካልሆነም ያው የሉላ ደምም ከሱ ጋር ተመሳሳይ ስለሆነ እሷም ልትሰጠኝ ትችላለች፣ ነገር ግን ከሰማች ስለምትፈራ አደራ ስለምትደነግጥ አደራ እያሉም ነበር። እንግዲህ ያው በስተመጨረሻም እንግዲህ ኤፍራታ በብር ልትሰጥ እንደ ተስማማች ነው እና እንግዲህ እሷም ሄዳ ሰጥታ ደሙን አግኝቶ ቀዶ ጥገና ተደርጎለትም እሱም እንደሚተርፍ ተስፋ አለ። እንግዲህ በዚህ ልክ እነ ዝናና ግብረ አባሮቹ ተስፋፍተው ሰፊ ግዛትን ወስደው እንግዲህ በጣም በሚገርም ሁኔታ ሰውን እያሰቃዩ ሰላማዊ የሆነውን ሰው በሰላም እንዳይኖር እያገቱ እንግዲህ ያችን ልጅ ሴቷ ልጅ ተመልክተናል። ገና ጨቅላ የሆነች ልጅ ናት። አግተዋት እዛ ይህን ያህል ብር ቤተሰቦችሽ በአካውንታችን ያስገቡ ካልሆነ ምናምን እያለ እየዛተም ይገኛል ዝና። አሁን ላይ በተለይ ይህ ኪሳራ ከደረሰባቸው በኋላ ብሩክ ካመለጠ እንግዲህ ብሩክን ካስመለጡት በኋላ ይባስ እንግዲህ የሁሉንም ንዴት እሷ ላይ ሊወጣ እየሞከረ ነው። ያው ሴት ስለሆነች ነው እንጂ ወንድ ብትሆን ያው ሰው እንደሚገላት አይነት ነው። ምክንያቱም ከንዴቱ የተነሳ በሌላ በኩል ማህሌት እንግዲህ አሁንም ክፋቷ እንዳለ ነው። በክፋት የተሞላች ሴት ናት። እንግዲህ ኤፍራታ ከእሷ ትንሽ ትሻላለች። በተለይ ጥቅም ያለበት ነገር ሲሆን ወደኋላ አትልም፣ ጥቅም ታገኝ እንጂ። ማህሌት ግን ጥቅምም እንዳለ ሆኖ ክፋትም እንግዲህ በጣም የታጨቀች ናት። እናም ይቺ ሰው ደም ለመስጠት ስትል በተለይ ደግሞ ሞገስን እንግዲህ ትወደዋለች። ያው ላልተወሰነ ጊዜም ከሞገስ ጋር አብራ በፍቅር ያው እንደቆዩ የምናስታውሰው ነው። እናም ትወደዋለች። ሞገስ ግን ያው ልቡ ፍቅሩ ያለው ሉላ ጋር ስለሆነ እንደማይፈልጋት ነግሯት እንደተዋት ነው። ግን ያው እሷም አብራ ከሱ ጋር እንደተኛች ማህሌትም ቢሆን ከሞገስ ጋርም እንደተኛች ነው። እንግዲህ ባለትዳርም ሆና የማገጠች ሴት ናት። ያም ሆኖ ግን መልካሙን ጊዜ ሳታስብ እንግዲህ ከፈለገ ይሙት እንጂ ደም ይባል አትሰጪውም፣ ለዝና ነግሬ እንደውም አስይዝሻለሁ እያለች ነበር። ያው መልሳ ደግሞ በብር እንድትደራደር አድርጋ ያው ብር የሚያስገኝ ከሆነ እንድትሰጥ አይነት ፈቅዳለች። እንግዲህ ይህንንም ለዝና ነግራ ምናልባት ይህ እንደሆነ ነግራ ምናልባት እንዳይበቀላቸው እንደገና የሚል እንግዲህ ስጋት አለ። በአጠቃላይ ያው የዝና ግብረ አባሮች ዝናን ጨምሮ አልተሳካላቸውም ማለት ነው። የመድብልና የብሩክ ወዳጅ የሆነው ሰው እንግዲህ በጣም ከባድ የሆነ ውለታ ነው የዋለላቸው። ከእነሱ ጋር እንግዲህ ለሞት ተጋፍጦ ብሩክን ለማዳን ባለው ሂደት በጣም ትልቅ ስራ ነው የሰራው። በጣም ከፍተኛ አስተዋጽኦ ያደረገ ሰው ነው። በጣምም ሊመሰገን የሚገባ ሰው ነው። እንግዲህ እሱ ያው ካሌብ ሞሲሳ የሚባለውን ለመበቀል ነው አላማው። ሆኖም ግን እዚህ ጋር እንግዲህ ከብሩክ መልካምነት የተነሳ ብሩክ ከሰራው መልካም ስራ የተነሳ በእሱ ጊዜ እንግዲህ እግዚአብሔር ይሄንን ሰው አዘጋጅቶለት በህይወት እንዲተርፍ ከነኛ አውሬዎች እንዲተርፍ ምክንያት ሆኗል ማለት ነው። በቀጣይም እንግዲህ የዝናና የግብረ አባሮቹ ስራቸው ሁሉ ተላልፎ ለህግ እንደሚሰጥና የሚገባውን እርምጃ እንደሚያገኙ ነው። ያሉበት ስራቸው ቦታቸው ሁሉ ስለታወቀ እንግዲህ ይህንን ሁሉ እነ መድብል እንዲሁም የመድብል
ወዳጅም ከብሩክ ጋር ሆነው እንግዲህ ትልቅ ስራ በዚህ ላይ እንደሚሰሩ ተስፋ እናደርጋለን። በአጠቃላይ በዚህ ክፍል እንግዲህ ያዘጋጀሁት ይህን ይመስላል። ቀጣዩን ክፍል በቀጣይ የማጋራችሁ ይሆናል። ቪዲዮን በማየት እስካሁን ስለቆያችሁ አብራችሁኝ ምስጋና ከልብ ነው። መልካም ቀን